ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደዚህ ልዩ ቪዲዮ በሰላም መጣችሁ። ዛሬ ሁላችንም በዕለት ተዕለት ህይወታችን ውስጥ የምንሰራውን አንድ ትልቅ ስህተትና ራሳችንን ሳናውቀው እንዴት ኃይላችንን ለሌሎች አሳልፈን እየሰጠን እንዳለን በዝርዝር እንመለከታለን። ይህ ቪዲዮ ተራ ምክር አይደለም። ህይወታችሁንና ከሰዎች ጋር የምታደርጉት ግንኙነት ሙሉ በሙሉ የሚቀይር ማኪያቬሊ ራሱ ያጠራቸው የጥቁር ስነ ልቦና ወይም ደግሞ ዳርክ ሳይኮሎጂ ስልቶች የሚገለጡበት ልዩ ዝግጅት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ህይወትህን ሙሉ ራስህን ሳታውቀው እጅግ ውድ የሆነውን የውስጥ ኃይልህን ለሰዎች በነፃ አሳልፈህ ስትሰጥ ኖረሃል። እስኪ ቆም ብለህ አስበው። ላንተ ምንም ለማይገባውና ዋጋ የሌለው ሰው በንዴት ምላሽ በሰጠህ ቁጥር ፈጽሞ ሊረዱህና ሊያምኑህ ለማይችሉ ሰዎች ራስህን ለማስረዳት በደቂቃዎችና በሰዓታት በለፈለፍክ ቁጥር እንዲሁም በአልባሌና በትርፍ ያልተፈጠሩ ሰዎች ላይ የወጣትነት ጉልበትህንና ወርቅ የሆነውን ጊዜህን ባባከንክበት ቅጽበት ሁሉ ሰጥተሃል። በእነዚህ ሁኔታዎች ውስጥ ሁሉ ምን እያደረግክ እንደነበርክ ታውቃለህ? ከማንነትህ ላይ አንድ ትልቅ አካል፣ ከኃይል ላይ አንድ ስባሪ፣ ከውስጣዊ አእምሮ ሰላም ላይ አንድ ትልቅ ቁራጭ ቆርሰህ እየሰጠኸው ነበር። እነሱም ይህንን ደካማ ጎንህን አይተው ያንን ውድ ሰላምህን ሙሉ በሙሉ ወሰዱት። ነገር ግን ዛሬ ልክ ይህንን ቪዲዮ በምትመለከትበት ዛሬ ይህን ነገር ለአንዴና ለመጨረሻ ጊዜ ያበቃል። ዛሬ ያለምንም ጩኸትና ግጭት በሰዎች ላይ እንዴት የበላይ መሆን እንደምትችል ሳትዋጋ እና ጉልበትህን ሳታባክን እንዴት ማሸነፍ እንደምትችልና መቼና ለማን ማንነትህ መግለጥ እንዳለብህ በመምረጥ ብቻ እንዴት ሙሉ በሙሉ የማይደፈር እና የማይነካ ሰው መሆን እንደምትችል እናያለን። ስልታዊ ህጎች በዝርዝር እናያለን። እውነታው ግን ይሄ ነው። አብዛኛው የሰው ልጅ የሚኖረው በደፈና ወይም በአውቶ ፓይለት ነው። አንድ ሰው ሲሰድባቸው ወዲያውኑ መልሰው ይጮሃሉ። አንድ ሰው ሲጠረጥራቸው ራሳቸውን ለማንጻት ይሟገታሉ። አንድ መርዛማ ሰው ጉልበታቸውን ሊመጥ ሲመጣ በቀላሉ በሩን ይከፍቱለታል። በዚህ በመጋፈጥና በመሟጋት ውስጥ ጠንካራና አሸናፊ የሆኑ ይመስላቸዋል። ራሳቸውን በመከላከል ብልህ የሆኑ ይመስላቸዋል። ነገር ግን ተሳስተዋል። ትክክለኞቹ የኃይል ባለቤቶች ግን አካሄዳቸው፣ አረማመዳቸውና አመለካከታቸው ፍጹም የተለየ ነው። እነሱም መልስ አይሰጡም፣ ራሳቸውም አያስረዱም። ለማይጠቅሙና ለአልባሌ ሰዎች አንዲት ሰከንድ እንኳ አያባክኑም። ትክክለኞች መሪዎች ትኩረታቸው በዓለም ላይ እንዳለ እጅግ ውድ ነገር አድርገው ይጠብቁታል፣ ምክንያቱም በእርግጥ ውድ ነውና። አስበው፣ እያንዳንዱ ትልቅ ስኬት ላይ የደረሰ ቢሊየነር፣ እያንዳንዱ ተደማጭና ተደናቂ መሪ እና በእርግጥ የማይደፈር ማንኛውም ትልቅ ሰው አንድ የሚያጋራቸው ምስጢር አላቸው። እሱም መራጭ መሆን ነው። ለሁሉም ሰው ምላሽ አይሰጡም፣ በየቦታው አይገኙም፣ ጉልበታቸውን በነፃ አያድሉም። ልክ ይህ ምስጢራቸው እንደ ማግኔቲክ ወይም በሰዎች ዘንድ እጅግ ማራኪና ተፈላጊ ያደርጋቸዋል። ኃይል ማለት በክፍሉ ውስጥ ድምፅህን ከፍ አድርጎ መጮህ እንዳልሆነ ማኪያቬሊ ከ500 ዓመታት በፊት ተረድቶታል። ለሚጠረጥሩ እና ለሚጠሉ ሁሉ ራስህን ማረጋገጥ ማለት አይደለም። ኃይል ጸጥተኛ ነው። ኃይል መራጭ ነው። ኃይል ስልታዊ ነው። አሁን ይህንን እውነት በውስጥህ ለማስረጽ በአስተያየት መስጫው ላይ ጻፍ። ኃይሌን እቆጣጠራለሁ በል። ህግ 2 ትኩረትህን እንደ ወርቅ ጠብቅ። በመጀመሪያውና እጅግ መሰረታዊ በሆነው የኃይል ህግ እንጀምር። ትኩረትህ መገበያያ ገንዘብህ ነው እና ልክ እንደ ገንዘብ ያለ ጥንቃቄ በየቦታው መበተን ስትጀምር በአጭር ጊዜ ውስጥ አእምሮአዊ ድሃ ትሆናለህ። ማንም የማይነግርህ እውነት ልንገርህ፣ ለሌላ ሰው ትኩረት በሰጠህ ቁጥር
ኢንቨስት እያደረግክ ነው። የአእምሮ ሰላምህን፣ የስሜት ክምችትህን እና ውድ ጊዜህን በዚያ ሰው ወይም ሁኔታ ላይ እያወጣህ ነው። እና ልክ እንደ ማንኛውም ኢንቨስትመንት ራስህን መጠየቅ አለብህ። በዚህ በምሰጠው ትኩረት ምትክ ምን እያገኘው ነው? የምር ያተርፈኛል ብለህ ራስህን ጠይቅ። አብዛኛው ሰው ይህንን ጥያቄ በፍጹም አይጠይቅም። ለጠየቃቸው ሁሉ ትኩረታቸው ይሰጣሉ። ሶሻል ሚዲያ ላይ አንድ የማይረባ ጠላት መጥፎ አስተያየት ሲጽፍ ወርቅ ጊዜያቸውን ሰጥተው ይመልሳሉ። አንድ መርዛማ ሰው ሁከት ሲፈጥር መሃል ገብተው ይጨቃጨቃሉ። አንድ ሰው ሲያንኳስሳቸው የሚቀጥሉትን 3 ሰዓታት ምርጥ ምላሽ በማዘጋጀት አእምሯቸውን ያደክማሉ። ታዲያ ምን ያገኛሉ? ምንም። ከጭንቀት ከብስጭትና ከባከነ ጊዜ በቀር ፍጹም ምንም ነገር። ትኩረቱ የት መሄድ እንዳለበት የሚቆጣጠር ሰው መላ ህይወቱን ይቆጣጠራል። ምክንያቱም ትኩረት ስለማተኮር ብቻ አይደለም፣ ስለ ኃይልም ጭምር ነው። ለሌላ ሰው ትኩረትን ስትሰጥ በስሜትህ በአስተሳሰብህና በጉልበትህ ላይ ሙሉ መብትና ኃይል እየሰጣቸው እንደሆነ እወቅ። ያለማቋረጥ ጉልበትህን ስለሚመጡት ሰዎች አስብ። ሁል ጊዜ ችግር ስላላቸው፣ ሁል ጊዜ እርዳታ ስለሚፈልጉት፣ ነገር ግን በምታደርገው ነገር ሁሉ ላይ ስህተት መፈለግ ስለሚወዱት። አሁን ራስህን ጠይቅ። ለዚያ ሁሉ ትኩረት ምትክ እነሱ ምን ሰጥተዋል? ህይወትን አሻሽሎታል? እንድታድግ ረድቶሃል? ምንም አይነት እውነተኛ እሴት ጨምሯል? መልሱ ምናልባት አይደለም የሚል ነው። ትክክለኞቹ የኃይል ባለቤቶች የሚያደርጉት ግን አንድ ማጣሪያ መፍጠር ነው። ሁሉም ሰው ወደ ህይወታቸው መግቢያ አያገኝም። ሁሉም ሰው ምላሽ አያገኝም። ሁሉም ሰው ጊዜያቸውን አያገኝም። ትኩረታቸውን ለማንም ከመስጠታቸው በፊት አንድ ቀላል ጥያቄ ይጠይቃሉ። ይህ ሰው ትኩረቴን ይገባዋል? እና መልሱ አይደለም ከሆነ በቀላሉ ያልፉታል። ያለምንም ማብራሪያ፣ ያለምንም ማረጋገጫ፣ ያለ ሁለተኛ ሐሳብ። አንድ ሰው የስድብ መልእክት ሲልክልህ የመጀመሪያው ስሜት ምናልባት መልሰህ መጮህ፣ ራስህን መከላከል ወይም ቦታውን ማሳየት ሊሆን ይችላል። ነገር ግን ያ ምን ያስገኛል? የሚፈልጉትን በትክክል ሰጣቸው። ያንተን ምላሽ፣ ያንተን ጉልበት፣ ያንተን ኃይል። አሁን ደግሞ ምንም ምላሽ እንዳልሰጠህ አስብ። አነበብከው፣ ምንም አልተሰማህም እና በቀላሉ አጠፋኸው። በዚያ ሰው ላይ ምን ይፈጠራል? ለምን ምላሽ እንዳልሰጠህ እያሰቡ እዚያው በብስጭት ይቀመጣሉ። አንተ ግን ህይወትህን ሙሉ በሙሉ ያለምንም መረበሽ ትኖራለህ። ይህ ነው የተጠበቀ ትኩረት ኃይል። ኮሜንት ላይ አስቀምጥ ትኩረቴ ወርቅ ነው ብለህ። እንግዲህ የዛሬው ልዩ ዝግጅታችን ይህንን ይመስል ነበር። በቪዲዮ ውስጥ ሰዎችን ችላ የማለት አእምሮን የሚሰብር ውጤት አይተናል። ምንም አለማድረግ አንድን ሰው ማንኛውም ነገር ከማድረግ በላይ ሙሉ በሙሉ እንዴት እንደሚያጠፋው ተረድተናል። ሊደመሰሱ የሚገቡትን 3 የሰዎችን ምድብ ለይተናል። እነሱም ጠላቶችህ፣ ተቺዎችህ እና የጉልበት ጥገኞችህ ናቸው። የስሜትህን ቁጥጥር በመያዝ ማንም እንዳያታልልህ የግዴለሽነትን ጋሻ መገንባትና በመጨረሻም በታሰበበት አለማድረግ ወደ ላይ መውጣት፣ ሳትዋጋ ማሸነፍን፣ ያለምንም ግጭት የበላይ መሆንን ተምረናል። እነዚህ ህጎች የሚሰሩት ግን ባህሪያችሁን ካሁኑ ቅጽበት ጀምሮ በእውነት ከቀየራችሁ ብቻ ነው። በሚቀጥለው ጊዜ አንድ ሰው ምላሽ እንድትሰጡ ሲያነሳሳችሁ ዝም በሉ። ከዚህ ቅጽበት ጀምሮ በተለየ መንገድ ተንቀሳቀሱ። እናንተ የማይደፈር ማንነት አላችሁ። በአለመኖራችሁ ትስባላችሁ፣ በዝምታችሁ ትነግሳላችሁ። ለማጠቃለል ያህል ኃይላችሁን አሳልፎ መስጠት ለማቆምና የማይደፈር የራሳችሁ ምርጥ ስሪት ለመሆን ዝግጁ ከሆናችሁ ልክ እንዳሁን በአስተያየት መስጫው ላይ እኔ የማይደፈር ነኝ ብላችሁ ጽፋችሁ ቁርጠኝነታችሁን አሳዩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁን አጋሩት ሼር በማድረግ ለቻናላችን አዲስ የሆናችሁ ደግሞ
ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ቻው።